እሺ ያደመጥኩ ነው ለቀጠርሹ ጠበቃሽ የፍቺውን ክስ እንዲያቆም እንድትነግሪ ይፈልጋለሁ ለምን ሲባል ስለ ልጃችን እናውራለን ብለ አይደል እንዲያመጣኝ ታዲያውን ስለ ፍቻችን ማውራት ለምን አስፈልገ በጭራሽ አንፋታም ቱርካን እሱን እንኳን ብቻ መወሰን አትችልም ሶመር እንግዲያውስ አንቺም እንድንፋታ ብቻሽን መወሰን አትችይም እሱን እኔ ብቻዬን አይደለም የወሰንኩት ሶመር ትዳራችን እየሰራ አይደለም ብለኸኝ ነበር ትዳራችን ተበትኖ ነበር ስለዚህ እኔ የራሴን አስተዋጽኦ እኔ በጭራሽ እንፋታ አላልኩም ከመጀመሪያው ጀምሮ ሐሳቡን ራሱ ያመጣሽው አንቺ ነሽ ቱርካን እንለያያለን ግን መቼም አንፋታም በጭራሽ አልተውሽም ትተኸኛል እኮ ሁሉም ነገር ይበቃኛል ሶመር ወደ ኋላ የምንለው ነገር የለም እንደዚህ ለማለት ግን እንዴት ቀለለሽ የሚወለደው ልጃችንስ አንቺም አባትነቴ ልትፈትኙ ፈልገሽ ነው አንቺም አልከኝ ከሌላ ሴት ጋር እያወዳደርከኝ ነው በፈለከው ጊዜ አባቱ መሆን ትችላለህ በጭራሽ አላስቆመም ግን ትዳራችን በቅርቡ መቋጨት አለበት እሺ አሁንም እንደ ሁሉ ጊዜው ግትር ነሽ ልጃችንን በሆድሽ ይዘሽ እንዴት ይተወኛል ብለሽ ታስቢያለሽ ቱርካን ይሄንን በፍጹም አላደርገው ይሄ ግትርነት ሳይሆን ቁርጠኝነት ነው ስሜቴን ከቆብ ከማይቆጥር ሰው ላንዴና ለመጨረሻ ጊዜ የመለያየት ቁርጠኝነት ነው ከሚያሰቃየኝ ሰው የመለያየት ቁርጠኝነት ቀስ በቀስ የመጣውን ፍቅሬንና እምነቴን በሙሉ አጥፍተዋል ሶመር በክህደት የነበረኝን ደስታ በሙሉ ነጥቀኸኛል ስለዚህ ከዚህ ሰው ጋር በጭራሽ አልመለስም እውነት ይሄንን ሁሉ ነገር አድርጌያለሁ ሁሉንም ነገር ያበላሽሁት እኔ ነኝ ቱርካን እንደፈለግሽ ስትሆኝ የነበርሽው አንቺ እኮ ነሽ ግን ጥፋተኛው እኔ ነኝ አይደል እንደዛ ነው አዎ ካንተ ጋር በነበረኝ ግንኙነት ስህተት እንደሰራው አምናለሁ ግን መቼም ቢሆን አልካድኩም አንተ ግን ምን አደረክ አንዴት ድል ስታገኝ ወደ ሚኔ ቅፍ ነው የሮጥከው እና እንዳለመታደል ሆኖ ግን ይሄንን ክህደትህን ባይኔ በብረቱ ቆሜ ያየው እሱ አልበቃ ብሎ ደግሞ እኔን ለማሰቃየት ሞከርክ የማይሆን ነገር በአደባባይ ለጋዜጠኞች ተናግረህ ዋረድከኝ በጣም ብዙ ነገር ነው ያደረከው ብዙ ታግሻለሁ ወደ ሚኔ ቅፍ ሮጥ ከሚያስብል አንድም ነገር አልሰራው እና ደግሞ ከሷም ጋር ለጋዜጣ የሚሆን ፎቶ አልተነሳው ሲጠይቁኝ ኪራዝ ብዬ ነው የመለስኩላቸው ሌላ ምንም ነገር አልተናገርኩም ለምን ያህል ጊዜ ብናገር ነው የምትረጂኝ ቱርካን አዎ ቱርካንን ፈትቼ በኔ ስም እንዳትጠራ አደርጋለሁ ያልከውን ነው ምረዳ ለልጅ ነው ያደረከው ይኸውልሽ ቱርካን ይበቃል ከዚህ በላይ ራሳችንን አናጃጅል ሂድ በቃ ሶመር ወደ ሚኔ ጋር ሂድ እና ሶስታችሁ ያቋረጣችሁትን ህይወት በሰላም ቀጥሉ መልእክት የላኩልህ አንተም ብትሆን የማወቅ መብት ስላለ ነው እንጂ ሌላ ነገር ፈልጌ አልነበረ ይኸውልሽ ቱርካን ንድትሽ ይገባኛል የፈለግሽውን ተናገሪ የመናደድ ሙሉ መብት አለሽ ግን እባክሽን ራስሽን ለማረጋጋት ሞክሪ እባክሽ ተረጋጊ ድሮ
ልጅ እንዲኖረን ስንመኛል ነበር እንዴ? ለረጅም ጊዜ ጠብቀናል። ይሄ ልጅ ተስፋችንን የምንጠልበት ልጅ ነው። አንድ ላይ ሆነን ትክክለኛ ቤተሰብ የመመስረት እድል ይሰጠናል። ይሄንን ልጅ የምወልደው ትዳራችንን ለማዳን ስለፈለኩ አይደለም። እንደ አይነት ሸክም ልጄ ላይ መጣል አልፈልግም። አልችልም። እሺ ታዲያ ምን ልሁን? እስከ ሞት ድረስ የልጁን አፍቆት የሚያሰቃዩ አባት ሆኜ ኑሬ እንድቀጥል ለምትፈርጅብኝ ቱርካን? ከልጇ ጋር ብቻ ለመሆን ስትል እንደምትሰቃይና ታድርገሽ አስቢ ውስቲ። እንደዚህ ይሆናል እንዴ ቱርካን? ይሆናል። እሱን እየኖርን የምናየው ይሆናል። አሁን ወደ ቤቴ ውሰደኝ። ተዘርቶ የበቀለ ነው፣ በፋብሪካ የተመረተ፣ በየብስ ነው፣ በአየር በውሃ ነው፣ በባቡር በኦንላይን ነው፣ እጅ በእጅ በጥሬ ነው፣ በክሬዲት የሚለበስ ነው፣ የሚበላ ለቤት ነው ወይስ ለትምህርት ቤት? እሺ ለቢሮ እጆ ላይ ምን አለ? እጆ ላይ ምን አለ? እጆ ላይ ወገን አታስብ። ስንት ብርና ዶላር ከስከስ ያመረትከው ምርት በየት በኩል እንዴት ልሽጥ ብላ አትቸገር። እኛ ጋር መላ አለ። ለንግዱ የሚያስፈልጉት ምርትና አገልግሎት እንዴት አገኛለሁ ብለው አይጨነቁ። መላው እኛ ጋር ነው። እኛ የፌሪ ንግድና ቀጠናዊ ትስስር ሚኒስቴር ነን። ለሁለተኛ ጊዜ የምናዘጋጀው የኢትዮጵያ ንግድ የንግድ ሳምንት ከነሐሴ 4 እስከ ነሐሴ 9 መገናኛ በሚገኘው የጥራት መንደር በድምቀት ይካሄዳል። በዚህ ኤክስፖ ምርትና አገልግሎትን ያስተዋውቁ፣ ከዓለም ጋር ይነግዱ። ለመመዝገብ በ0938642222 በ0938782222 ይደውሉ። አዘጋጀ የፌሪ ንግድና ቀጠናዊ ትስስር ሚኒስቴር። እጆ ላይ ምን አለ? ምን ሆነ ነው ሙስጠፋ? እየወጣው ነው። ወዴት ነው የምትሄደው? አባቴ ቤት ሄደሽ ሁሉም ጉድ እስኪል ድረስ ችግር ፈጠርሽ። እነ ዳሪያ ቤት ሄደሽ ሰው ፊት ለፊት አዋረድሽ። ስለዚህ እኔም ሌላ ቤት ሄጄ ችግር እፈጥራለሁ። የእናትነቴን ያደረኩት ላንተ ስል ነው። ሁሉንም ያደረኩት የሰው ነገር ውስጥ ጣልቃ የሚገቡ ሰዎችን ያስጠነቀቅኩት። እሺ ካንቺ ጋር ያለኝ ነገር እዚህ ጋር አብቅቷል እማዬ። ከዚህ በኋላ እዚህ ቤት ውስጥ ምንም አልሰራም። ካንቺ ጋር እዚህ መኖር ጥቅም የለውም። ሙስጠፋ እባክህን አትሂድ። እንደዚህ አታድርገኝ። ሙስጠፋ ልጄ ቱርካን እባክሽ እሺ በይም። በቃ ሶመር እባክህ ከዚህ በላይ ምንም አትበለኝ። አታስጨንቀኝ። በጣም ደክሞኛል።
ዶንሽ ማልቀስም ማዘንም ትችያለሽ። ምክንያቱም ሁሉም ነገር ይገባሻል። ፍቅርሽን የካርሹም የበተንሹም አንቺ ነሽ። ሰርዳር ያለው ነገር ልክ ነው። ምንም አልተሳሳተም። ዳሪያ እባክሽ አታስጨንቂያት። እህቴ ደግሞ እስቲ ለፈጣሪ ብለሽ ረፊ። ዶንሽን በደንብ አይተሻታል። በፍቅር መሰቃየት ትወዳለሽ። ፍቅር እንደዚህ ይመስላታል። ማልቀስ መለያየት ትወዳለሽ። በቃ ግንኙነት ውስጥ ብዙ ድራማ እንደሚፈጥሩ ሰዎች ናት። ለሷ ፍቅር ማለት መሰቃየት ማለት ነው። ያንን ነው የምታውቀው። ደስተኛ መሆን አትፈልግም። አሁን ምን ልታደርጊ ነው ዶንሽ? ከፈለግሽ ትንሽ ተረጋጊና ሰርዳርን ለምን ለማናገር አትሞክሪም? ተለያይተናል እህቴ። ዳሪያ ልክ ናት። ከመጀመሪያ ሁሉንም ነገር ያበላሸሁት እኔ ነኝ። ምንም ይሁን ምን የሆነ ነገር አድርጊ። ተመልከች፣ አክስቴ ቆንጆ ነገር ሰርታ ልካልሻለች። አትክልት አለው፣ በወይራ ዘይት ነው የተሰራው። ውይ ዳሪያ እባክሽ ምግቡን ዝጊው። ምን ሆንሻል እህቴ? መዓዛ እኮ ደስ ይላል። ብትቀምሹ ትወጂዋለሽ። በጣም ያስጠላል። እያመመኝ ነው እህቴ። መቼም ወንድም ሶመርን አናግረሽዋል አይደል? አሁን ላይ ምንም ነገር አትጠይቂኝ። ስለ ልጁ እኮ ነው ያልኩሽ። የምን ልጅ ነው እህቴ? ነፍሰ ጡር ነኝ። ቆይ ለምንድን ነው እኔ እስካሁን ያልሰማሁት? እውነታችሁን ነው እንዴ? ዶንሽ እንደዚህ አይነት ነገር ለምን አልነገርሽኝም? የኔ ውድ ዳሪያ በምን ጊዜ ልንገርሽ? እህቴ አሁን ምን ልታደርጊ ነው? ልትፋቺ እኮ ነው። ልጄ ጤናማ ሆኖ እንደሚወለድ ተስፋ አደርጋለሁ። ማለቴ ለጊዜው ምንም ችግር የለም። ሶመርንም ስለ ልጁ አናግሬዋለሁ። እህቴ ወንድም ሶመር መቼም ቢሆን ለብቻሽ አይተውሽም። እሱም ስነግረው እንዳንቺ ነው የመለሰልኝ። ግን እኔ የሚለወጥ ምንም አይነት ውሳኔ የለኝም። በፈለገው ጊዜ ልጁን መጥቶ ማግኘትም መውሰድም ይችላል። ግን መለያየታችን አይቀርም። በጣም ያሳዝናል እህቴ። ግን ፍቅር ያበቃል እንዴ? እውነት ከልቤ ውስጥ አውጥቼዋለሁ ረስቼዋለሁ ብለሽ መናገር ትችያለሽ? ዳሪያ ፍቅር እንዲህ በቀላሉ ያበቃል ብለሽ ነው? ሁለታችንም ቅጣታችንን በመለያየት እናገኘዋለን። የፍቺውን ክስ ጀምረዋለች። ጠበቃም ቀጥራለች። በዛ ላይ ፍርድ ቤትም ቀጠሮ አስይዛለች። ግን ልክ ናት። እኔ ነኝ እንዲህ እንድትሆን ያደረኳት። ፍቅር ብቻ በቂ እንዳልሆነ ተናግሬያታለሁ። እስከ ትላንት ድረስ ልክ ይመስለኝ ነበር። ግን አሁን ያለማቋረጥ ራሱን የሚወቅስ ሰው ልሆን ነው። ከምንም በላይ ውስጤም ከባድ ቅጣት ይገባል ብሎ ደጋግሞ እየነገረኝ ነው። ሶመር ራስን አትውቀሰው። ቱርካንም የማይሆን ውሳኔ ነው የወሰደችው። አንዴ እንኳን ቆም ብላ ማሰብ ነበረባት። ሴቶች እንደዛ አይደሉም ወንድሜ። ሁሉንም ነገር አጠራቅመው ነው የሚይዙት። የሚሰማቸውን ስሜት በጠቅላላ አንድ በአንድ በውስጣቸው ቀርጸው ነው የሚይዙት። ከዛ ጊዜው ሲደርስ እንዳለ ዝርግፍ አድርገው ያወጡታል። ኧረ ስሙልኝ፣ ደግሞ ከመቼ ጀምሮ ከሴቶች ጋር ኖረ ነው እንዲህ አይነት ነገር ያወቀው? ስንት ጊዜ ተፋተ ነው ወይስ ምን ያህል ጊዜ በፍቅር ተጎድቶ? ስለ ፍቅር እኮ አይደለም ያወራሁት ወንድሜ። ስለ ሴቶች ባህሪ ነው የማወራው። ማንም ስለ ፍቅር ያወራ የለም። ለምሳሌ እኔ ያደግኩት ከእናቴ ጋር ብቻ ነው። የአንደኛ ደረጃ ትምህርት ቤት አስተማሪም ሴት ነበረች እና በጣም ወዳት ነበር። ጎረቤታችንም ሴት ነበረች። አተር መብላት ያስለመደችኝ እሷ ናት። ሚስቴም ሴት ናት። ግን እነዚህ ያልኩ ሴቶች ስቃይን በትንሹ ብቻ አይደለም የቀመሱት። እንደ ምሳሌ እናቴን ማንሳት እችላለሁ። በውስጧ ለብዙ ዓመታት ብዙ ነገር ይዛ አሁን ተወጣችሁ። ግን በዚህ መሃል እኔንም አጣችኝ። ውስጣቸው ምን ያህል ጉዳት እንዳለ በቅርብ አይቻለሁ። ከዛ ጊዜው ሲደርስ እንዴት ያንን ጉዳት እንደሚወጡት አይቻለሁ። እሺ ታዲያ ቱርካን ላይ ምንድን ነው ያየኸው? ግን አትናደድብኝም? ያኔ ለመጀመሪያ ጊዜ ሳገኛት አትክልት ስፍራው ጋር ነበረች እና በጣም እያለቀሰች ነበር። አንተም ያኔ ችግር ውስጥ ነበርክ መሰለኝ። ግን ይቅርታ፣ እንዲህ አይነት ነገሮችን በአንድ ጊዜ ብቻ በድንገት የሚመጡ ነገሮች እንዳልሆኑ ለመረዳት ብዙ የሚከብድ አይመስለኝም።
አሁንም እኮ ስለ አጠቃላይ ሴቶች ነው እያወራህ ያለው ወንድሜ። ለምን ስለ ሶስቱ እህታማማቾች ብቻ አታወራም? ሶስቱ እህትማማቾች ነው ያልከው ሰርዳር? ግን ዳሪያን መለየት አለብኝ፣ ምክንያቱም ዳሪያ በጣም ፈታ ያለች ነች። ስለዚህ እዚህ ውስጥ አትካተትም። ግን ስለ ዶኑሽ ከጠየቀኝ እንዴት እንደሆነች ልነግርህ እችላለሁ። ዶኑሽ ብዙም ከቤት መውጣት አትወድም። ታውቃለህ፣ ያ ደግሞ በጣም ከባድ ይመስለኛል። ውይ እንደዛማ አትየኝ። ግን ዶክተር፣ ማወቅ ያለብህ ሁልጊዜ የግድ የምታያቸው ነገሮች በሌላ ጎናቸው ማየት አይጠበቅብህም። አልተሳሳትኩም አይደል? በለው ፕሮፌሰር ሆነ የለ እንዴ? እንግዲህ ያየሁትን ነገር ነው ያወራሁት። ግን ፊት ያለውን ነገር አሁንም ማየት አልቻልክም። እውነቱን ለመናገር ትክክለኛው መፍትሄ ከዚህ መሄድ ነው። ከዚህ ራቅ ያለ ቦታ መሄድ ማለት ነው። ቱርካን ማለት ልክ በጣም ርቃ የምትገኝ ግን እጅግ በጣም እንደምታምር የተለየሽ ቦታ ናት። ከዚህ በፊት ከምታውቀውም ሆነ ካየው ቦታ በጣም የምትለይ ግን አሁን ወደ እውነታው መመለስ አለብኝ። ህልም ነበር ብለህ አስበህ አርፈህ የራስህን እውነታ ይዘህ መቀመጥ ነው። እውነት ስትል ምን ለማለት ነው? ስለ ሚኔ እያወራህ ብቻ ባልሆነ የኔ ወደት እባክሽ አትዘኝ። ብቻሽን እኮ አይደለሽም። ብቻ እንጂ ልጁን ወለጂ እንጂ የሚወዱት አክስቶች አሉት፣ አያቶችም እንዲሁ አሉት። አሳምረን ተንከባክበን እናሳድገዋለን። እሺ እሱ እንኳን ምንም ጥርጥር የለው። እህቴ አንድ ነገር ልጠይቅሽ። ስለዚህ ይህን ልጅ ለመውለድ አስበሽበት ወስነሻል ማለት ነው? ዳሪያ፣ ይሄ ደግሞ ምን አይነት ጥያቄ ነው? አይ ማለት ሌላ አማራጭ አለ ብዬ ስላላሰብኩ እኮ ነው። ያው ልጅን ያለ አባት ማሳደግ በጣም ከባድ ነው አይደል እህቴ? አዎ ከባድ ነው፣ ግን በእርግጠኝነት ያለ አባት አይደለም ያድገው። ወንድሜ ሶመር የልጁ አባት እንደሚሆን ምንም ጥርጥር የለውም። ለካ የእሱ አይነት ምርጫም አለኝ። እህቴ አይሆንም፣ ልጁን ስለ መግደል እንዳታስቢ። አይ እንደዛ የማደርግ አይመስለኝም ዶኑሽ። እንደውም ጤናማ በሆነ መንገድ ነው ልጅ መውለድ የምፈልገው። ያው ትንሽ ግን ከባድ የሚሆንብኝ ይመስለኛል፣ ግን አደርገዋለሁ። ዳሪያ፣ በተቻለሽ አቅም ወደ ራስሽ ለመመለስ ሞክሪ። ትምህርትሽን ጨርሽና ስራሽን ያዢ። ከዛ በኋላ ፍቅርም ሆነ ትዳርን በራሱ ጊዜ ይመጣል። ትዳር የምትመሰረች ከሆነ ጠንካራ መሰረት እንዲኖሩ አድርጊ። በቃ ይሄ ጉዳይ ዞሮ ዞሮ እኔ ጋር መጣ። ተውኝ እስኪ። ወይዘሮ ሴቪላይ ስለ እናንተ ደስተኛ አይደለችም። የእሱም ሆነ የአንቺ ቤተሰብ ግንኙነታችሁን አልፈቀደውም። እኔም አልፈቅድም። አይሆንም። ሁሉም ሰው የኔ ህይወት ላይ ፈላጭ ቆራጭ ሆኗል። እውነቴን ነው የምላችሁ። የወይዘሮ ሩቻና የአጎት ወዛረን እጅ ስሜ ብቀመጥ ይሻለኛል። የቀራችሁት ልትረዱኝ አልቻላችሁም። ነስሪን፣ ዳሪያን በደንብ አናገርሻት አይደል? ከዛ ልጅ ጋር አትገናኝም አይደል? ረዘም ላለ ሰዓት አናግሬያታል እና እንደማታገኘው ቃል ገብታለኛለች። ዛሬ ምን እንደተፈጠረ ታውቂያለሽ? አቶ ዛር መጥቶ ነበር። መቆም ቻለ እንዴ? ደህና ይመስላል። ሶመር ዛሬ መጥቶ ይቅርታ ጠየቀኝ። ከዛ ጉዳዩ የሙስጠፋና የዳሪያው ሆነ። አሁንም እነሱ ላይ ነን። አታስቢ፣ እንዲያወራ ራሱ አልፈቀድኩለትም።
ልክ ልኩን የነገርኩት የማይሆን ነገር እንደሆነ ነግሬዋለሁ። ዳሪያም ወደ ቤት ተመልሳለች። ስለዚህ ጉዳዩ ተቋጭቷል ብየዋለሁ። ለዛ ነው የሙስጠፋ እናት እዚህ ድረስ የመጣችው። ይኸውልህ አሁንም መጠንቀቅ ሳይኖርብን አይቀርም። አሁን ለጊዜው ምንም ነገር አናድርግ። ዳሪያ እንደዚህ አይነት ነገር እንድታደርግ አልፈቅድም። አሁንም በድጋሚ የምንጫናቸው ከሆነ በድጋሚ ስህተት ውስጥ እንዳትገባ እፈራለሁ። እሺ እኔም ዳሪያን ላለመጫን የቻልኩትን እሞክራለሁ። ግን ቢሆንም አንቺ ተከታተያት። እሺ አታስብ፣ እከታተላታለሁ። አታስብ። መስዑድ ከራት በኋላ ወደ አክስትህ ነዛት ጋር ሂድ። እግረ መንገዳችንንም ዞር ዞር እንላለን። እነ ዳሪያንም ይዘናቸው እንመጣለን። አይ እነሱን ወንድም ህክመት ያመጣቸዋል። አንተ አትሂድ፣ ልጆቹን ተዋቸው። እስቲ ከአክስታቸው ጋር ይጫወቱበት። መበጥበጥ አያስፈልግም። ስለዚህ አትሂድ። ተይ እንጂ ውዴ፣ በዛውም ሻይ እንጠጣለን። እኔ እዚሁ ሻይ አፈላላችኋለሁ። በዛ ላይ ደግሞ ዳሪያን ወደ እሷ ይላኳት ነዛት ልታወራ ትፈልጋ ስለነበር ነው። እሺ እንግዲያውስ አታስብ። እሺ እና ቱርካንን አናግርሻት እንዴ? አላናገርኳትም። ምን ብዬ አናግራታለሁ? ያው ያንን ውሳኔ ከወሰነች የህይወትን ከባድነት ትቀምሳለች። ከዛ ነገሮች ሁሉ ይገባታል። አሁንስ በጣም እየደበረኝ። ጋዜጣውን ያነበቡ ሰዎች በሙሉ ምን ይሉ ነው ይሆን? ምን ይላሉ ብለህ ነው እባክህ? በቃ የአቶ ሳዲቅ ልጅ ትዳሯን ፈታ ለብቻዋ ቤት ተከራየች ነው። ሕፃን እኮ አይደለችም፣ ትልቅ ሴት ናት። ስለዚህ ሰዎች ከጠየቁ እንደዚህ ትላቸዋለህ። ወይ ጉድ! እንደዚህ አይነት ሁኔታ ውስጥ የገባነው ሰዎች ምን ይላሉ ብለን ስንጨነቅ ነው። በል በቃ አሁን ኩሽና ልሂድና ሻዩን ላዘጋጅ። ከዛ አራት ስንጨርስ እንጠጣዋለን። አቤት እማዬ። ዳሪያ መሸኮ የኔ ልጅ የት ናችሁ? አባታችሁ እኮ አክስታችሁ ቤት እንዳላችሁ ነው የሚያውቀው። እሺ እማዬ፣ የመጨረሻ ሻያችን እየጠጣን ነው። ስንጨርስ እንመጣለን። እሺ ግን እንዴት ነው የምትመጡት? ወንድም ህክመት ይዟችሁ እንዲመጣ ልደውልለት እንዴ? አይ እማዬ፣ አማቻችን ጋር መደወል እንችላለን። እንዴት ማለት? በስልክ ነው የምደውልለት። እማዬ ምን ነካሽ? እሱም ማለት አይደለም ውዴ፣ እህትሽን ለማለት ነው። ደህና ናታ። በጣም ብዙ ኪሎ ቀነሰች እንዴ? እና ደግሞ የወሰዳችሁላትን ምግብ በልታ ጨርሳለች? እንዲህ ብዬ እንደጠየኩሽ ግን እንዳታውቅ። አይ አታውቅም፣ ኩሽና ውስጥ ነኝ። አዎ እማዬ በደንብ በልታለች። እንደውም በደንብ ተመችቷታል። እሺ በቃ እሺ በቃ ነው፣ እንዳታመሹ፣ ቶሎ ነው፣ በፍጥነት ነው። እሺ መጣን እማዬ። በጣም ተናዳብሻለች፣ ግን ብቻሽ እንድትሆኚ ደግሞ አልፈለገችም። እህቴ እማዬ ነፍሰ ጡር መሆንሽን አታውቅም አይደል? አዎ። ይሄውላችሁ ባካችሁ ለማዬ ምንም ነገር እንዳትናግሯት። ነፍሰ ጡር መሆኔን ካወቀች እንደምንም ብላ ሶመር እንዳይፈታኝ ማድረጉ አይቀርም። ስለዚህ መጀመሪያ ይሄ ፍቺ ጉዳይ እንዲያልቅ ስለምፈልግ ነው። እሺ እሺ በቃ እኔ አነሳስተዋለሁ። ዳሪያ በቃ አሁን እንሂድ። እሺ በጣም መሽቷል። Gelse bile son günü koluna alsa ölüm, gözlerimin önünde seninle geçen günüm. Senden sonra kalbimi sevgilere kapattım. Ben seninle o günü 1000 yıl gibi yaşadım. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar.
açık gitmez gözlerim. Ölsem bile sevgilim kulaklarımda çınlıyor beni anlatan sözlerin. Aşkıma hiç dokunma, bırak öylece kalsın. Gerçek sevgi neymiş bilmeyenler anlasın. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Gelse bile son günüm, koluna alsa ölüm, gözlerimin önünde seninle geçen günüm. Senden sonra kalbimi sevgilere kapattım. Ben seninle o günü 1000 yıl gibi yaşadım. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. Son arzun nedir diye gelip de bana sorsalar, gözlerime bakıp da her şeyi anlatsalar. አባቶ ዘር እንዴት አደርሽ የኔ ልጅ? እንዴት አደርክ? ውይ ከእንቅልፍሽ ቀሰቀስኩሽ እንዴ? አይ እኔም ልነሳ እያሰብኩ ነበር። እሺ በጣም አሪፍ ነው። በእኔ ሶመርን ቀስቀሽውና ተያይዛችሁ ነው ቁርሳችንን እንበላለን። ቆይ አልገባኝም። ሶመር እኮ እዚህ አይደለም ያለው። ቤት አልገባም እንዴ? ወይ ደግሞ እስቲ ለሚኔ ደውልለት። እሺ በቃ ተይው። ለማንኛውም ነይና አብረን ደውልለታለን። ከዛ ካለበት ቦታ ይመጣል። አይ አባቶ ዘር ይቅርታ፣ ግን አሁን እንኳን መምጣት አልችልም። ቱርካን ላናግርሽ የፈለኩት እኮ በጣም ትልቅ ጉዳይ ነው። ስለኛ ከሆነ እንኳን ትልቅ ጉዳይ አይደለም። አይ አይደለም፣ ስለናንተ ጉዳይ አይደለም። እሺ እንደዛ ከሆነ እዚሁ በስልክ ንገረኝ። ቱርካን አሁንስ እያናደርሽኝ ነው። አታስቢ፣ ከሶመር ጋር ላስታርቅሽ እየሞከርኩ አይደለም። በሌላ ጉዳይ ነው እርዳታሽ ያስፈልገኝ። በእኔ ቶሎ በይ። ተዘርቶ የበቀለ ነው፣ በፋብሪካ የተመረተ፣ በየብስ ነው፣ በአየር በውሃ ነው፣ በባቡር በኦንላይን ነው፣ እጅ በእጅ በጥሬ ነው፣ በክሬዲት የሚለበስ ነው፣ የሚበላ ለቤት ነው ወይስ ለትምህርት ቤት? እሺ ለቢሮ እጆ ላይ ምን አለ? እጆ ላይ ምን አለ? እጆ ላይ ወገን አታስብ። ስንት ብርና ዶላር ከስከስ ያመረትከው ምርት በየት በኩል እንዴት ልሽጥ ብላ አትቸገር። እኛ ጋር መላ አለ። ለንግዱ የሚያስፈልጉት ምርትና አገልግሎት እንዴት አገኛለሁ ብለው አይጨንቁ። መላው እኛ ጋር ነው። እኛ የፌሪ ንግድና ቀጠናዊ ትስስር ሚኒስቴር ነን። ለሁለተኛ ጊዜ የምናዘጋጀው የኢትዮጵያ ንግድ ሳምንት ከነሐሴ 4 እስከ ነሐሴ 9 መገናኛ በሚገኘው የጥራት መንደር በድምቀት ይካሄዳል። በዚህ ኤክስፖ ምርትና አገልግሎትን ያስተዋውቁ፣ ከዓለም ጋር ይነግዱ። ለመመዝገብ በ0938 64 22 22 በ0938 78 22 22 22 ይደውሉ። አዘጋጅ የፌሪ ንግድና ቀጠናዊ ትስስር ሚኒስቴር። እጆ ላይ ምን አለ?
መስኮቱን ክፈተው። ቆይ እዚህ ምን እየሰራ ነው? መኪናዬ ተበላሽቶብኝ እኮ ነው። ወይ ጉድ! ይገርማል። መሀል መንገድ ላይ ነው የሚበላሸው? እንዴት ያለ አጋጣሚ ነው እንዴ? ቱርካን መኪና እኮ ነው። ለመበላሸት ጊዜና ቦታ አይመርጥም። ምን ሆነሻል? የሰው መኪና ይመስል ባህሪውን እንደማታውቀው ትሆናል አይደል? ታዲያ እዚህ ድረስ ራሱን እየነዳ መጥቶ ተበላሸ? ወይ ቱርካን ደግሞ ሴልቹክን እየጠበቅኩት ነበረ። እንገናኛለን ተባብለን ስለነበር ነው። በሂጂ ወደ ቤት ግቢ። በእኔ ጉዳይ አትረበሽ። አባትህ ደውሎ ፈልጎን ነበር። እኛን? አዎ። እንዴት እንደሆነ አላውቅም፣ ግን እዚህ እንደነበር ካውቆ ነበር። እሺ በእኔ ግቢ። በቃ እንሄድ። መኪና ራሱን በራሱ ጠገነ ማለት ነው? እጅሽ ይባረክ ውድ ነስሪን። አሜን። ነስሪን። አቤት። እስከ ጧት ድረስ ቱርካንን በህልሜ እያየኋት ነበር። ወይ ጉድ! ምን ስታደርግ አየሃት? በጣም ስታለቅስ ነበር። ህልም በተቃራኒው ነው የሚሆነው ይባላል። ወደ ሳቅ እንደሚለወጥላት ተስፋ እናድርግ። ባዶ ቤት ውስጥ ከማን ጋር ትስቃለች ብለሽ ነው? ነዛትን ላኪያት፣ ግን እኛ አናውቅም አሉ። እሺ፣ ከዛ በኋላ ምን እንደምትበላና ምን እንደምትጠጣ አጣርታ ትምጣ። እሺ እኔ ውድ። ይህንን ገንዘብ ስጫትና ነዛት ታደርስላት፣ ግን ከኛ እንደሆነ በጭራሽ እንዳትነግራት። እሺ። እንዴት አደራችሁ ልጆች? እንዴት አደርክ አባዬ? ይሄ ገንዘብ ለኛ ነው አባዬ? አይ ልጆች፣ ለእህታችሁ ቱርካን ነው። አክስታችሁ ነዛት ቤቷ ሄዳ እንድትሰጣት ፈልጌ ነው። ልጄ ከኔ ውጪ ከሌሎች እርዳታ ስትፈልግ ማየት አልፈልግም። አባዬ እህታችን ስራ ጀምራለች። ስራ ጀምራለች ነው ያልሽው? አንቺ እንዴት እሱን አወቅሽ? ማለት አባዬ ምን መሰለ፣ ሰርዳር በድንገት አይቷት ነው። ባህር ዳርቻ ጋር አንድ የአሳ ምግብ ቤት አለና እዛ ነው የምትሰራው። እዛ ምን ትሰራለች? አስተናጋጅነት መሰለኝ አባዬ። ሶመር ና እዚህ ጋር እባክህ አረፍ በል። ይኸውላችሁ ልጆች፣ ሰዎች በሕይወታቸው ውስጥ ከባድ ነገር ሲያሳልፉ በዙሪያቸው ያሉትን ሊያጧቸው የማይፈልጉትን ሰዎች ዋጋ መረዳት ይጀምራሉ። አባዬ አሁን ስለዚህ ነገር ለመነጋገር እኮ ረፍዷል። ሶመር እባክህ ንግግሬን አታቋርጠው፣ ልጨርስ። ስለ እናንተ ጉዳይ እኮ አይደለም። ዛሬ የእኔና የእናቴ የተጋባንበት ቀን ነው። እሺ፣ ግን እኮ አንተ እንደዚህ አይነት ነገር ግድ አይሰጥህም ነበር። አዎ፣ ግን ደግሞ ምንም ነገር ለማድረግ ጊዜው የረፈደ አይመስለኝም። አልገባኝም። ታዲያ አሁን ከማዬ ጋር ይህንን ቀን ልናከብር ነው እንዴ? አዎ ልናከብር ነው። በጣም ብዙ ነገር እንዳሳለፍን መቼም ታውቃላችሁ። እና ደግሞ እናትህም በጣም ደክሟታል እና ያኔ ሆስፒታል ውስጥ እያለን በጣም ብዙ እንባ ፈሰሰች። የተፈጠረውን ሁሉንም ነገር አሳምሬ ያውቀዋለሁ። ምናልባት ይሄ የምናደርገው ነገር በቂ ላይሆን ይችላል፣ ግን ደግሞ ጥሩ ጅማሬ መሆን የሚችል ይመስለኛል። ምን መሰላችሁ? ባለቤቴን ሰርፕራይዝ ላደርጋት እፈልጋለሁ። ያው ምንም እንኳን ላደረገችው ነገር የሚመጥን ባይሆንም ሰርፕራይዝ ለማድረግ የእናንተ እርዳታ ያስፈልገኛል። እሺ፣ እራት ለማዘጋጀት አስበህ ነው እንዴ? አዎ። ቱርካን ከሶመር ጋር ቆንጆ ቦታ ፈልጊልኝ እሺ? አደራሽን ልጄ። ለወይዘሮ ነስሪንም እነግራታለሁ። እንደውም ለሁለታችንም ቤተሰብ እንድንሰባሰብ ጥሩ አጋጣሚ የሚሆን ይመስለኛል። አባቶ ዛሬ ይቅርታ፣ እኔ እዚህ ነገር ውስጥ አልገባም፣ ምክንያቱም ምንም ማድረግ ስለማልችል ነው። ቱርካን፣ ያለ አንቺ እርዳታማ በፍጹም ሊሳካ አይችልም። ተረጂ። ይኸውልህ ስራ ጀምሬያለሁ እና ትርፍ ጊዜ የሚፈቅዱልኝ አይመስለኝም። ለዛ ነው። ግን እኮ ነፍሰ ጡር ነሽ፣ ያስፈልግሻል። ምን?
እውነት ነው? ቱርካን እውነት ነፍሰ ጡር ነሽ እንዴ? ወይኔ እንዴት ደስ የሚል ነገር ነው። ትዳራችሁ እንዳይፈርስ ከላይ የተላከ ሌላ ተአምር ይመስለኛል። እንኳን ደስ አላችሁ። ከዚህ የበለጠ ታዲያ ምን አይነት ትልቅና ደስ የሚል የምስራች አለ? ቆይ ምን የምስራች ነው? ወይዘሮ ሩቻ ሌላ የልጅ ሊኖረን ነው። ቱርካን ነፍሰ ጡር ነሽ እንዴ? አዎ፣ ግን ይሄ ምንም የሚቀይረው ነገር የለም። ከሶመር ጋር ማውርተናል። ምንም የሚቀይረው ነገር የለም ስትይ ልጁን ልትወልጁ አታስቢ? እወልደዋለሁ፣ ግን ከሶመር ጋር መፋታታችን አይቀርም። አሁን ይቅርታ አድርጉልኝ፣ ግን የሆስፒታል ቀጠሮ አለብኝ። ከዛ ወደ ስራ እገባለሁ። ጉድ ፈላ። ይህንን ጉድ ብቻ ስሙልኝ። በሆዷ ልጅ ይዛ ትዳሯን ለመፍታት እያሰበች እኮ ነው ያለችው። ሩቻን እባክሽ ተረጋጊ። ሶመር እንደዚህ አይነት ነገር ሲፈጠር ዝም አይልም። እባክሽ አንቺ ጣልቃ እንዳትገቢ። ሁሉንም ነገር ራሳቸው ይፈቱታል። ቱርካን፣ እኔም አብሬሽ ወደ ሆስፒታል እሄዳለሁ። እኔም ልጃችንን ማየት እፈልጋለሁ። አይ አሁን አይሆንም፣ ገና ትንሽ ነው። ጊዜው ሲደርስ አብረኝ ትመጣለህ። አይ አሁን እመጣለሁ። እሺ፣ እኔና አንቺ ልንለያይ እንችላለን፣ ግን የልጁ አባት መሆኔን አትርሺ። እያንዳንዱ ክትትልሽ ላይ አብሬሽ የመሆን መብት አለኝ። እሺ፣ ና እንሂድ። ይሄ ሶመር እንደው እንዴት ያለ ድለቢስ ልጅ ነው። ከዚህ በፊት ከሚኔ ልጅ ወለደ። ከዛ እሷ አገባችና ከልጁ ነጠለችው። አሁን ደግሞ ሚስቱ ነፍሰ ጡር ስትሆን ይኸው እንደተለመደው ሊፋቱ ደረሱ። እባክሽ ትንሽ እንታገዝ የኔ ውድ። በቀላሉ ተስፋ አትቁረጪ። እስካሁን እኮ አልተፋቱም። እንጠብቃቸው። የጠራኸው ሰው ነበር እንዴ? አረ የለም። እንኳን ደህና መጣ ልጄ። እንኳን ደህና መጣ። እንዴት ናችሁ? ወይዘሮ ሩቻን እንዴት ነሽ? አመሰግናለሁ የኔ ውድ። አንተስ እንዴት ነህ? እኔም ደህና ነኝ፣ አመሰግናለሁ። እባክህ አረፍ በል። በጀቱን አስተካክየዋለሁ። አሁን የፈለክበት ቦታ መፈረም ትችላለህ። በጣም ጥሩ። አሁን ገና የቤተሰብ ኩባንያ ሆነ። አሪፍ ነው፣ ቆንጆ ነው። እንዳልከው አሁን መፈረም እንችላለን። በጣም ጎበዝ ልጅ። ይኸውና ይታያችኋል አይደል? አዎ። የልብ ምቱን ማዳመጥ እንችላለን እንዴ? አዎ። እንደምታዩት ሁሉም ነገር ሰላም። ልጃችሁ ጤነኛ ነው። ግን ቱርካን ከዚህ በኋላ ራሷን መጠበቅ አለባት አይደል እንዴ ዶክተር? ምንም ጥያቄ የለውም። ያው ባለፈው ውርጃ ስላጋጠመሽ የመጀመሪያዎቹን ወራት መጠንቀቅ አለብሽ። ሆኖም ግን የተለየ ስራሽን የሚያስተጓጉልብሽ ነገር ስለሌለ ምንም ማሰብ የለብሽም። ግን በደንብ ማረፍ አለባት አይደል? መድከም የለባትም ማለት መስራት የለባትም አይደል እንዴ ዶክተር? ጭንቀት ይገባኛል፣ ግን ይኸውልህ የልጃችሁ ጤንነት አስተማማኝ ነው። ከባድ ነገር ካላነሳች የምትበላውንና የምትጠጣውን ነገር ከተቆጣጠረች ምንም ነገር አትሆንም። መስራትም ቢሆን ትችላለች። የሚያሳስብ ነገር የለም። ግን እኮ ዶክተር ሶመር ዶክተሩ ያለውን ነገር ሰማህ አይደል? ምንም ችግር የለውም ብሏል።
ስለዚህ በቃ ቀጣይ ወር በቀጠሯችሁ መሰረት ነው። አመሰግናለሁ። ዶክተር በድጋሚ ነፍሰ ጡር ልትሆኚ እንደምትችይ ሲነግረን ምን ያህል ተደስተ እንደነበር ትዝ ይልሻል? አሁንም በጣም ደስ ብሎኛል፣ ግን ደስታዬን መግለጽ አልችልም። አቅፌሽ በደስታ መቦረቅ አልችልም። በጣም የማሳዝን ሰው ነኝ። ሶመር መሄድ እንችላለን? እባክህ እንኬ አንቺ ጋር ይሆን? አንተ ጋር ይቀመጥ። እኔ በሆዴ ይዤዋለሁ። ስለዚህ አንተ ጋር ይሁን።